በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነትህ ስለሰበሰብከን በዚህ ከፍተኛ ቀጠሮ ስላደረስከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን ሆይ ሁለት ወይም ሦስት ሆናችሁ በስሜ ከተሰበሰባችሁበት እኔም ከዚያ በመካከላችሁ እገኛለሁ ብለሃልና በመካከላችን እንድትገኝልን ስብሰባችን እንድትባርክልን እናውቀው የሚገባንን አእምሯችን ሊሸከመው ሊመረምረው ሊረዳው የሚችለውን የሚጠቅመንን ትምህርት እንድታስተምረን ቅዱስ መንፈስህን እንድታሳድርብን ሀገራችን ኢትዮጵያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ክርስቲያን ሕዝብህን በቸርነት እንድታስብልን መዓቱን በምሕረት ቁጣውን በትዕግስት እንድትመልስልን እንለምንሃለን እንማልድሃለን። ቸር እግዚአብሔር አምላካችን ሆይ ዛሬም ትናንትም ነገም ያለህ የምትኖር አምላክ ነህና እባክህ በቸርነትህ አስበን። ክብር ምስጋና ለአብ ለወልድ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል ምስጋናም ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊው የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን አምላክ ነው። ጸጋን የተሞላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ በከመ በሳህልከ ምሕረትከ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ። ጌታ ኢየሱስ ክርስቶስ ሆይ እንደ ይቅርታ እንደ ቸርነትህ ብዛት የእኔንም የሕዝብህንም ኃጢአት አስተስርይ። በማወቅ ባለማወቅ በማሰብ በመስራት በመናገር የተፈጸመውን ሁሉ እግዚአብሔር ይፍታ። እግዚአብሔር ይባርክልን። ሚያዝያ 28 ቀን 1998 ዓመተ ምህረት ወቅት በጠቅላላው 50ው ቀን የጌታ የትንሣኤው መታሰቢያ ነው። 5 ቀን ተኩል ከሌሊት ተወልጄ አድንሃለሁ ብሎ በሰጠው ተስፋ መሰረት 5500 ዘመን ሲፈጸም ሰው ሆኖ መከራ መስቀልን ተቀብሎ ተሰቅሎ ሞቶ ተነስቶ ሞትን መቃብርን ድል ነስቶ ትንሣኤንና የዘላለም ሕይወትን ያጎናጸፈበት ወቅት በመሆኑ የ50 ቀን በዓል ነው። በዓሉም እና በዚህ 50 ቀን ውስጥ ጌታ የሰራው ስራ ከስቅለቱ ከሞቱ በፊት እንደነበረው አይደለም። በትንሣኤው ቀን ማታ በደቀ መዛሙርቱ ፊት ላይ መንፈስ ቅዱስን ተቀበሉ። እፍ ብሎ መንፈስ ቅዱስን በላያቸው ላይ አሳድሮ አባቴ እኔን ወደ ዓለም እንደላከኝ እኔም እናንተን ወደ ዓለም እልካችኋለሁ፣ ኃጢአቱን ይቅር ያላችሁት ይሰረይለታል፣ ኃጢአቱን ይቅር ያላችሁት አይሰረይለትም ብሎ በጠቅላላ ልጅነትን፣ ትምህርትን፣ ተአምራትን፣ ስልጣነ ክህነትን፣ ድውይ መፈወስን፣ ሙታን ማስነሳትን፣ የቤተ ክርስቲያን ክብር፣ ጸጋ
መብት የሆኑትን ነገሮች ሁሉ በዚያ ቀን ካስረከባቸው በኋላ አንድ የሚለማመዱት ስራ የቤት ስራ ነበራቸው። እዚያ ቀን ድረስ ሐሙስ ማታ እስኪለያቸው ድረስ ቀንም ሌትም ከነሱ የተለየበት ጊዜ የለም። ከሐሙስ ማታ ጀምሮ ግን ያው እሱ ወደ አይሁድ እጅ ተላለፈ። እነሱም ብቻቸውን በሐዘን ተጨብጠው ሲጠባበቁ ሰነበቱ። እሁድ ማታ እንደገና በምልዓተ ጉባኤ ተገናኙ። የተጠራጠሩ ነበሩ፣ ሙሉ የተቀበሉም ነበሩ። ሁሉንም ካጽናናቸው በኋላ ይህን ከቀደም ብለን የተናገርነውን ቃል ተናግሮ ተሰወራቸው። አሁንም ለሁለቱም ለሶስቱም ሳይገለጥላቸው ውሎ አድሮ ግን አያውቅም። በዚህ 50 ቀን ውስጥ መጽሐፈ ኪዳን ብለን ዛሬ በቤተ ክርስቲያን መጽሐፍት ሐዲሳት ውስጥ አንዱን ክፍል ይዞ የሚገኘውን መጽሐፍ ያስተማራቸው በዚያ ጊዜ ነው። አብዛኛውንም የጻፉት ቅዱሳት ሴቶች ናቸው። በተለይ 3 ቀን የትንሣኤ ዕለትና በሳምንቱ እንዲሁም የዕርገት ዕለት በጉባኤ ለሁሉም የተገለጠበት ነው። በሌላ ቀን ግን በተወሰነ ቁጥር ነው ሲያነጋግራቸው የነበረ። ይህም የትንሣኤ ዕለት እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ብሏቸው ነበረ። ይህን ቃል ሲናገር እነሱ እስከ ዓለም ፍጻሜ የሚኖሩ ሆነው አይደለም። በእግራቸው የተተኩት ሁሉ እንደነሱ ናቸው። እሱ ግን በእግራቸው ከሚተኩት ሁሉ ጋር አብሮ የሚኖር መሆኑን ለመግለጽ ነበረ። ይህ ስለሆነ ከዚያ ቀን ጀምሮ እንግዲህ ደጅ የጠና በእምነቱ በምግባሩ የጠነከረ እግዚአብሔር የፈቀደለት በራእይም በሕልምም በገሃድም እየታየ እያነጋገረ መጽናኛ ይሰጣቸዋል። ከዚህ በቀረ ግን በሙሉ እምነት ተቀብሎ ለሚኖረው ክርስቲያን ሁሉ በረድኤት በጥምቀት በሥጋው በደሙ ባገኘው ተዋህዶ አድሮበት ይኖራል። ያው በእምነቱ ጸንቶ ይኖራል። እሱም ይጠብቀዋል እንጂ እንደ ትናንትናው ከዛ 3 ዓመት ከ3 እንደነበረበት ጊዜ እዚያ አለ የሚባልበት ጊዜ የለም ዛሬ። ለዚህ ነው በኋላ ዘመን የሚነሳው ትውልድ በኖህ ዘመን እንደነበረው ያለ ነው ብሎ ወንጀሉ ጥፋቱ ከዚያ የማይተናነስ መሆኑን ቅጣቱም ከዚያ የከፋ መሆኑን ካስረዳ በኋላ በዚያ ጊዜ ብዙዎች የሐሰት አስተማሪዎች በሕዝቡ ፊት እንደሚንቀሳቀሱ ወንጌል በሞላው ዓለም እንደሚሰበክ ግን መፈራረጃ እንደሚሆን እንጂ እንደማይጠቅም ካስረዳ በኋላ ክርስቶስ እዚያ ነው፣ እዚህ ነው፣ እዚያ አለ፣ ድውያን ይፈውሳል፣ ያስተምራል፣ ሞት ያስነሳል፣ እዚህ ንስሐ አበርክቶ ይመግባል ቢሏችሁ አትመኑ ብሎ አዋጁን በዚህ የደመደመው። አይቻላቸውም እንጂ የሚቻላቸው ቢሆን ኖሮ የተመረጡትን እንኳን እስከ ማሳት ታምራት የሚያደርጉ ሰዎች ይመጣሉ ነው ያለ። ግን በዚህ ጊዜ ጥንካሬ ይጠይቃል። እዚህ ታምራት ተደረገ ብሎ እንደው ዝም ብሎ እንደው ቁጭ ብድግ ማለቱ አይደለም። አንዱ ቦታ ጠበል ድጉ የተፈወሰ እንደሆነ እንዲህ ያለ ታምራት ተደረገ፣ ይሄ አይደለም የወንጌል ትምህርት ኃይሉ። አሁን ደግሞ ይባስ ብሎ በዚህ በኤረር በኩል የተቀበረ ተቀብሮ የኖረ ጽላት አለ። ያ እየወጣ ነው
ጽላቱ ተገኝቷል፣ ቤተክርስቲያኑ ተገኝቷል፣ ንጉሱ ይወጣል እየተባለ ያለው ሽብር ክርስቲያኑን ሕዝብ እያደናገረው ነው። ልብ ቢኖረን ኖሮ እዚህ ባለው ስራው ብንሰራበት ይበቃ ነበር። እዚህ ባለው አንሰራ ብለን ነው ይህኛል ችግር የተፈጠረ እንጂ እዚያ ዋሻ ውስጥ የተቀበረው ነው እንጂ በቤተ መቅደስ ያለው አይሰራም ያለ ማን ነው? እየሰራን የኖረ በያለንበት በየደረስንበት። በጠላት ጊዜ እኔ በነበርኩበት ቦታ 42 ቀን ነው የዲማ ጊዮርጊስ በአውሮፕላን የተደበደበ። 6 አውሮፕላን በቀን እየተመላለሰ የደበደበው ነበረ። እንዲያውም ዝቅ ብሎ ቤንዚን እያርከፈከፈ ያቃጥለውን ለማቃጠል ይሞክር ነበር። ምንም አልሆነም። እና በዚያ ቀኑ ድብደባ ሁሉ አንድ ቀን አንድ ቤት ውስጥ 5 ሰዎች ከመሞታቸው በስተቀር ሌላ የለም። እና እንደዚያ ያለ ኃይል ይሰራበት የነበረ በቤተ መቅደስ አለ። ብዙ ይሰራል፣ እምነቱን የጎደለን እንጂ። ሰው ግን ያለውን ትቶ ሌላ ነው የሚያምረው። እንደሱ አይደለም። ለምሳሌ ትናንትና የድል በዓል ተብሎ ተከብሯል። በደርግ ጊዜ እንደውም ከነቀኑም ለውጠውት ነበረ። ትናንትና ደግሞ መልሰው ለታይታ ያህል አክብረውታል። ታዲያ አከባበሩ ግን ሰውኛ ነበረ እንጂ ሃይማኖታዊ አልነበረም። ሃይማኖታዊ በዓል ነው። እውነት ስራ የሰራ ሃይማኖታዊ በዓል ነው። ጃንሆይ ኢትዮጵያ ድል ሆና ለስደት ከወጡበት ጊዜ ጀምሮ እጨጌ ገብረ ጊዮርጊስ ኋላ አቡነ ባስልዮስ ኢየሩሳሌም በነበሩበት ጊዜ እሳቸው ለጃንሆይ ለንደን እሳቸው ኢየሩሳሌም ስለሆኑ የቦታ ርቀት ስለሚያስቸግራቸው አጠገባቸው ስዕል ቤት አድርገው የመድኃኔዓለምን ጽላት ያስቀምጡላቸው 5 ዓመት ደጅ የጸኑ እዚያ ነው። እና መጀመሪያ አቤት ሲሉት ያልተቀበለው የመንግስታት ማህበር እግዚአብሔር በመካከሉ መከፋፈልን አምጥቶ ጣሊያንና ጀርመንን በአንድ ወገን፣ ፈረንሳይና እንግሊዝን አሜሪካንን በአንድ ወገን አድርጎ ሲያቆማቸው ያን ጊዜ ነው እንግዲህ የኢትዮጵያን ሕዝብ ጣሊያን በተራ ወታደርነት መልምሎ እንዳያሰልፍባቸው ሲሉ በአንድ ቀን 32 ዓመተ ምህረት ሐምሌ 30 ቀን ካርቱም ያስገቧቸው። የእንግሊዝ ግዛት ነበር ሱዳን። በመስከረም ጎጃም ገቡ። አይወደኝም በሚሉት በጎጃም ሕዝቡ መካከል በቀጥታ 6 ወር ቆይተው 7 ወር ቆይተው በ8ኛው ወር ሚያዝያ 27 ቀን ያለ እንቅፋት ሀገራቸው ገቡ፣ አዲስ አበባ ገቡ። ታዲያ እሳቸው እግዚአብሔር በሰራው ሁላችን ባለሙያ ሆንን አሉ እንጂ የኔ ስራ ነው አላሉም። አዎ ይችን ዕለት ነው ያሉ። እግዚአብሔር ለእኛ ስራ የሰራባትን ቀን ሰውም መላእክትም አያውቋትም። ሰውም መላእክትም መርምረው በማያውቋት ቀን ነው እግዚአብሔር ስራ የሰራልን አሉ። እናም በዓሉን የመድኃኔዓለም በዓል አድርገው አክብረውት ነው የኖሩ። በኋላ በደርግ ጊዜ የመጡት የሌሉ ሰዎች እሳቸው የገቡ ሚያዝያ 27 ቀን እንጂ ኢትዮጵያ ነጻ ያወጣቸው መጋቢት 28 ቀን ነው በእንግሊዝ ጦር ነው ብለው ታሪኩን ለውጠው የመጋቢት በዓል ሲሉት ቆይተው አለፉ። የዛሬዎችም አንዳንዶቹ ትናንትና ብቻ የግርማዊ ቀዳማዊ ኃይለ ሥላሴ መታሰቢያ ሲሉ ሰማኋቸው እንጂ በቀረ የአምላክ በዓል ነው ብለው አልተናገሩለትም። የሚገርመው ድሮ ኢትዮጵያውያን ቢያጡም ቢያገኙም የእግዚአብሔር ስራ አድርገው ነበር የሚቆጥሩት። ቢያገኙም እኛ ለፍተን ደክመን ጥረን ግረን በጉልበታችን በእውቀታችን ያገኘነው ነው አይሉም። እግዚአብሔር የሰጠን ነው ነበር የሚሉ። ቢያጡም ደግሞ እግዚአብሔር ነው ያመጣው ሲመልሰው ነበር የሚሉ። የዛሬው ሰው ደግሞ ሁሉም እኔ ነኝ ያደረኩት ባይ ነው። እና የገረመኝ ነገር ቢኖር የአርበኞች ማህበር የሚባለው ክፍል ነው። በዚያ ጊዜ የነበሩ ሰዎች ዛሬ የሉም።
ጦር ሜዳ የነበሩ ሰዎች እድሜያቸውም አይፈቅድም። 65 ዓመት ነው ነፃነት ከተገኘ እንኳን ጦርነቱ ከተጀመረ ደግሞ 70 ዓመቱ ነው እና እንግዲህ 70 ዓመትን አንድ ወታደር ለማግኘት ከ70 ዓመት በላይ ምን መጨመር ያስፈልጋል? ቢያንስ ባጭሩ ቶሎ ወጣ ይባል 20 ዓመትን እንጨምርበት። እንግዲህ ያ ሰውዬ ዛሬ የ90 ዓመት ሰው ነው ማለት ነው። ከዛ ቢቀጥል 25 ዓመት ነው። ግን ትናንት አንዳንዶች ሲናገሩ እንደሰማኋቸው የ10 ዓመት እድሜ ነበርኩ ነው የሚሉት እና የወላጆቻቸውን ሞት ታሪክ አድርገው ነው የመጡ እነሱ የሉበትም። ይሄ ከሆነ ደግሞ እግዚአብሔር ለአባቶቻችን ያደረገው መታሰቢያ ብለው ማክበር አለባቸው። ለምሳሌ የፋሲካ በዓል በብሉይ ኪዳን የሚከበር እስራኤል ከግብፅ የወጡበት በዓል እየተባለ ነው እንጂ በየዓመቱ እኛ የወጣንበት ነው እየተባለ አይደለም። እነዚያ የቀደሙት ሰዎች በሙሴ መሪነት የነበሩት ሰዎች ከግብፅ የወጡበት ነፃነታቸውን ያገኙበት እግዚአብሔር ሕዝቡን ነፃ ያወጣበት ቀን ነው እየተባለ የሚከበረው ፋሲካ በዓል ይሄ ነው። በሐዲስ ኪዳንም ጌታ ሞቶ ተነስቶ ትንሣኤንና የዘላለም ሕይወትን ለሰው ልጆች ለሚያምኑበት ሁሉ ያጎናጸፈበት በመሆኑ ፋሲካ የእግዚአብሔር በዓል ሆኖ ይከበራል። ይህም የእግዚአብሔር በዓል ነው። ኢትዮጵያ ከወደቀች በኋላ ተስፋ ካጣች በኋላ በ5 ዓመት መልሶ ኢትዮጵያን ያቆመበት በዓል ስለሆነ የኢትዮጵያ የነጻነት በዓል የጀግኖች መታሰቢያ ቢባል መልካም። ማህበር የሚለው ግን እና ነበርን የሚለው ልዩ ወሬ በእውነት በጣም የሚያሳዝን ነው። ታዲያ በእነሱ ስንት ስራ ይሰራል? ስንት ችግር ይፈጽማል? የእግዚአብሔር በዓል መሆኑ አሳፍሮ የሰው በዓል ሆኖ የሚነገር። በኢትዮጵያ እንዲህ ያለ በዓል የለንም። የእግዚአብሔር በዓል የሚባል ነው ያለን። የዘመን መለወጫ ቢሆን፣ ልደት፣ ጥምቀት፣ ፋሲካ ቢሆን ሁሉም የእግዚአብሔር ስም በእግዚአብሔር ስም የከበረ በእግዚአብሔር ስም የሚፈጸም በእግዚአብሔር ስም ዋጋ የሚያስገኝ በዓል ነው እንጂ በሰዎች ስም የሚከበር በዓል የለንም። የቅዱሳን በዓል እንኳ ቢሆን እግዚአብሔር ይህን ያደረገላቸው ብለን ለማዘከር የምናስበው ቀን ነው። ያንን ቀን የምናስበው እግዚአብሔር መርጦ ብዙ ስራ እንዲሰሩ ስላደረጋቸው በዚህ ዓለም ያለውን የጠላታቸውን ወጥመድ ሰብረው ነፃ እንዲወጡ ስላደረጋቸው የሚያምኑትን ይህች ታምራት ትከተላቸዋለች። በስሜ አጋንንትን ያወጣሉ፣ በድውያን ላይ እጃቸውን ይጭናሉ፣ እነሱም ይፈወሳሉ። የሚጎዳቸው ነገር ቢበሉ ቢጠጡ እንኳን ምንም የሚነካቸው ነገር የለም ብሎ የተናገረው ቃሉ በየዘርፉ በየአይነቱ ተፈጽሞላቸው ሰማዕታት በተጋድሎ ጊዜያቸው፣ ጻድቃን ባሕታውያን በምናኔ በተባሕቶ ጊዜያቸው፣ ሰብአ ዓለም በዓለማቸው በፈጸሙት ስራ እግዚአብሔር እየረዳቸው ሁሉን አከናውነው ስለፈጸሙ የእግዚአብሔር ብለን ነው የምናከብር እንጂ የሰው በዓል የለንም። ዘመኑ ያመጣው ነው የሰው በዓል የሚባለው። ታዲያ ይህንን በዓል ኢትዮጵያን ያለ ረዳት ያለ ጉልበት እሱ ድል አድርጎ ጣሊያን አዘጋጅቶ ያስገባ ወታደር አንዱም ወደ አገሩ የተመለሰ የለም። መሳሪያውም ወታደሩም ኢትዮጵያ እንደገባ ነው የቀረ። ኢትዮጵያ ተገለገለችበት መሳሪያው፣ ወታደሩ ግን እንደወደቀ ነው የቀረ። አውሬ በልቶት ነው የቀረ። ለወሬ ነጋሪ እንኳን የተመለሰ የለም። ይህን ኃይል ያደረገው ማን ነው? እግዚአብሔር ነው። ኃያሉ እግዚአብሔር። እግዚአብሔር ታዲያ ኃያሉ እግዚአብሔር ይሉት ነበረ። ኃያሉ እግዚአብሔር ነበረ የሚሉት። እኛ ያን እየረሳን ብልጣ ብልጦች ሆነን ከኃያሉ ከእግዚአብሔር ክንድ ልናመልጥ እየጣርን ያለ ነውና በእውነት ምዕመናን በዚህ ጉዳይ ሊያስቡበት ይገባል።
ሁላችንም ልናስብበት ይገባል። ይሄ በቸርነቱ ያስበን። ያ የግራኝ ዘመን ዳግመኛ እንዳይመጣ ነው። ያ አሁን ቅድም የጠቀስኩት ቦታ የተቆፈረው ቀድሞ መንግስት የነበረበት ቦታ ነው። የኤረር መንግስት የነበረበት ብዙ ነገስታት ያለፉበት ነው። በግራኝ ጊዜ የዛሬ 500 ዓመት ቱርክ ኢትዮጵያን ስታጠፋ የዚያ ጊዜ የተፈጸመ ነው። እንግዲህ ከዚያ ጊዜ ጀምሮ ይኖራል። ግን ቦታው የተቀደሰ ነው። ባሕታውያን ቅዱሳን የጠፉበትን በዋሻው ሲገለገሉበት ይኖራሉ። ታዲያ ዛሬ ለወሬኞች ተመቻቸውና ቴዎድሮስ ሊመጣ ቀኑ ደርሷል የሚወጣ ከዚያ ነው እያሉ እኮ ነው የሚያሸብሩት ሰውን። እኛ እኮ ንጉሥ አይደለም የሚናፍቀን፣ አሁን ሃይማኖት እግዚአብሔር ነው። እግዚአብሔር ካለ ንጉሥ ይመጣል። ሁሉ ንጉሥ ነው። ይህንንም እኮ እግዚአብሔርን ምዕመናኑ እንዲያገለግል ካደረገው ቀና ካደረገው እኛም ማንስ ቢሆን ልቡ ከተመለሰ እኛ ልቡ ወደ እግዚአብሔር የሚመለስ አገሩን፣ ፈጣሪውን፣ ወገኑን የሚወድ ሰው፣ ወገኑን የሚወድ መሪ፣ በሽተኛ ያልሆነ አይን ነው የምንፈልገው። በሽተኛ ያልሆነ አይን። አይንህ ጤነኛ ከሆነ ሁለንተናህ ብርሃን ነው የሚል። አይንህ በሽተኛ ከሆነ ግን ሁለንተናህ ጨለማ ነው የሚል። የእኛ ችግራችን ጤነኛ ያልሆነ አስተዳዳሪ፣ ጤነኛ ያልሆነ መሪ ነው። ሀሳቡ ከእግዚአብሔር ጋር የማይገጥም፣ በሃይማኖት የሌለው፣ ፍቅረ እግዚአብሔር የሌለው፣ ፍቅረ ሰብ የሌለው፣ ፍቅረ ሀገር የሌለው። ይሄ ነው ችግራችን። ይሄ ተወግዶ ሁሉ አንድ ሆኖ ሀገሩን፣ ክብሩን፣ እምነቱን፣ ፈጣሪውን የሚያውቅና የሚወድ ከሆነ ሁሉም ኢትዮጵያዊ እኮ ነው። የዚህ ድል ባለቤት ነው ከሆነ ቴዎድሮስ ይመጣል እያለ ያስቸግራል። ጳጳስ ይመጣል ከጫካ። አቡነ ፀሐይ የሚባል ጳጳስ ይመጣል ከጫካ መጥቶ እዚህ ሆኖ እዚህ ኖሮ ያልሆነለት እንደገና ከጫካ ከበረሃ መጥቶ የዝንጀሮ ጳጳስ አንግሰን ደግሞ እንደገና ስንቸገር ልንኖር ነው ማለት ነው። ሰው በጣም ደካማ ነው። አይምሮ ደካማ ነው። ትምህርቱ ደካማ ነው። በእምነቱ በኩል ያለው ጥንካሬ በጣም ደካማ ነው። እንደገለጠው አሁን ዓለም ወደ ጥፋት እየሄደ ነው። እስልምና ዓለምን ይዞ ነው የሚጠፋ። ዓለምን ይዞ ሊጠፋ ነው። ዓለም እሱም አንድ ላይ ይጠፋሉ። ተስፋ ነበረ ኢትዮጵያ ከዚህ ሁሉ ጥፋት በኋላ የሰው ዘር ይገኝባታል የሚል ተስፋ ነበረ። በአሁኑ ሁኔታ በምናየው ግን አስደንጋጭ ነው። አያስተማምንም። ምክንያቱም ሃይማኖት የለማ። ሃይማኖት የለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነትህ ስለሰበሰብከን ለዚህ ከፍተኛ ቀጠሮ ስላደረስከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ብለሃልና እንዳትለየን፣ እንዳትርቀን፣ እንድታደገን፣ እንድትጠብቀን ከመከራ ሥጋ ከመከራ ነፍስ እንድትሰውረን እንለምንሃለን፣ እንማልድሃለን። ቸር እግዚአብሔር አምላካችን ሀገራችን ኢትዮጵያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችንን ክርስቲያን ሕዝብህን በቸርነትህ እንድታስብልን ከዚህ ጊዜ ከሰዓት እንዳደረስከን ደግሞ ለሚመጣው ዕለትና ሰዓት በቸርነት እንድርሰን ቸርነትህን ለመመስከር ስምህን ለማመስገን እንድንበቃ እንድትፈቅድልን እንለምንሃለን፣ እንማልድሃለን። ክብር ምስጋና ለአንተ ለቸር አባትህ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል ምስጋናም ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሰላምታ ላንቺ ይገባሻል።
ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ በማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን አምላክ ነው። ጸጋን የተሞላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ሰላም ለኪ ዘንሰግድ ለኪ ወለሙ ናስተውቋል ማርያም አቤት ወዘን ነቢያት ዛነት ብዬ ይማህረን ተበተዝትን ወላን ግበትን ዘርጎን ሲሆን ሶሬ ሆማን አሙቱን ነገቤት ሄነ የተገደፉ ወለዘሮ ውስጥ ያለ ማርያም ንቤት ከድንግል ወላዲተ አምላክ ማርያም ታሪክ ምሕረት ወንደሱ ቸሪቱ አማላጅቱ አምላክ ወላዲተ አምላክ እመቤታችን ቅድስት ድንግል ማርያም ስለ ኃጥአን ሁሉ በአብ በወልድ በመንፈስ ቅዱስ ፊት የምታቀርቢው በአማላጅነትሽ እንድታስቢን እንዳትረሽን እንድትዘከሪን እኛንም አገራችንንም ኢትዮጵያን ሕዝበ ክርስቲያኑንም በአማላጅነትሽ እንድታስቢ ክፉን እንዲያርቅልን መልካሙን እንዲያቀርብልን ለእኛ የሚሆን በጎ ነገር ሁሉ ኃጢአታችንን ሳያዘክር ጸሎታችን እንዲቀበለን ኃጢአታችን ይቅር እንዲለን እንድታማልደን እንለምንሻለን፣ እንማልድሻለን። ቸር እግዚአብሔር አምላካችን ሆይ የእናት ልመና ፊት አያስመልስም አንገት አያስቀልስምና በእናትህ አማላጅነት ኃጢአታችንን ይቅር እንድትለን ጸሎታችን እንድትቀበለን እኛንም ሀገራችን እንድትጠብቅልን ከክፉ ነገር ሁሉ እንድታድነን እንለምንሃለን፣ እንማልድሃለን። ክብር ምስጋና ለአንተ ለቸር አባትህ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር በለን። አቤቱ ወደ ፈተና አታግባን፣ ከክፉ አድነን። መንግሥት ያንተ ናትና ኃይል ምስጋናም ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ ቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን አምላክ ነው። ጸጋን የተሞላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ በከመ በሳህልከ ወምሕረትከ ሥረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ። ጌታ ኢየሱስ ክርስቶስ ሆይ እንደ ይቅርታ እንደ ቸርነት ብዛት የእኔንም የሕዝብህንም ኃጢአት አስተስርይ። በማወቅ ባለማወቅ በማሰብ በመስራት በመናገር የተፈጸመውን ሁሉ እግዚአብሔር ይፍታ። የበረከት የወልድ ፍቅር የመንፈስ ቅዱስ ኅብረት ከሁላችን ጋር ይሁን።